ሰላም ጤና ይስጥልኝ። እንዴት አላችሁ? ይህ አብርሽ ቲዩብ ነው አለው የፈጠረኝ ይመስገን። እንግዲህ ውድ ቤተሰቦቻችን የጠላቴ ጠላት ወዳጅ ነው በሚል መልኩ የነሩታና የሄርሜላ ድርጊት እጅግ በጣም የሚያስገርም ነው። ያው ይገባበዙታል አብርሽን የሆነ በቃ እንዴት ነው ከጓደኞቻችሁ ጋር ሆናችሁ አንድ ሁለት ምናምን ስትባባሉ እንዴት ነው አንተ ጠጣ ወይ ደግሞ ቢል ይዛችሁ ምናምን አንተ ክፈል እኔ ክፈል እንደሚባባለው አሁንም እየተቀያየሩ መጀመሪያ ሄርሜላ በቃ ከዚህ በኋላ የአብርሽና የሩታ ህይወት እንዲበጠበጥ አልፈልግም እኔ ከመሀላቸው ልውጣ አለች። አሁን ደግሞ በተገላቢጦሽ ሩታ መጣችና በቃ ከፍቅር ጋር ከሚሆን ከሄርሚ ጋር ቢሆን ይሻለኛል አለችና አብርሽን ለመተው ሙሉ በሙሉ ወስና መጣች። አሁን እዚህ ጋር እነዚህ ልጆች አብርሽን የሚገባበዙበት ምክንያት ምንም እየተመቸኝ አይደለም። አሁን አብርሽ ራሱ ይሄ ነገር ምንም አልተመቸውም። የሆነ የጠረጠረው ነገር አለ። አንድ ነገር በነገራችን ልንገራችሁ። አንድ ሰው እሱ ጭንቅላት ውስጥ የሆነ ክፋት ወይ ደግሞ እሱ አይምሮ ውስጥ የሆነ ነገር ማድረግ የሆነ ነገር ሲፈጠርበት የሚያደርግ አይነት ነገር ሆኖ ስለተገኘ አብርሽ ቢሆን በዚህ ሰዓት እንደዚህ አይነት ቀመር የሚቀምር ልጅ ስለሆነ ነው የተጠራጠራቸው እንጂ አሁን ምን አለች ሩታ? በቃ መጣችና በቃ ከዚህ በኋላ እኔ የልጄ አባት ነህ፣ ከፍቅር ጋር ሆነህ ደግሞ ደስተኛ እየሆንክ አይመስለኝም፣ አይምሮህም እየተረበሸ ነው። ሆን ብለህ እኛን ለማናደድና እኛን ለማበሳጨት እንጂ በፍጹም ከፍቅር ጋር ለመሆን ብለህ አይደለም እየሆንክ ያለኸው። ስለዚህ የኔ ውድ የልጄ አባት በፍጹም ስትከፋና ስታዝን ማየት ስለማልፈልግ ያው ደስታዬ ሄርሚ ነች ብለህ የምታስብ ከሆነ ከሄርሚ ጋር ሁን። እኔ አጨብጭቤ ልድርህ ዝግጁ ነኝ። እቴ ሰርግሽ ዕለት ጥሪው ደርሶኛል አመስግኛለሁ። ምንድን ነው እቱ ሰርግሽ ቀን ጥሪው ደርሶኛል አመስግኛለሁ የሚለውን ዘፈን በሴት ተገልብጦ ይሄ ማነች ሩቲ የምትጋበዝበት ይሆናል። ቆማ ልትድረው ነው። በቃ ቆራጥ ማለት ይሄ ነው። ቆሞ የሚድር የዛን ሰው ደስታ የሚመኝ አይነት ነገር ማለት ነው። ግን አብርሽ ዋዛ አይደለማ። አሁን ዳኒ ጥሩ ድርስናውን ደርሶታል እኮ ዳኒ አሁን ሲደርሰው ቀሽም ደራሲ ነው በቃ። ምክንያቱም በግልጽ በሚታይ መልኩ አደረገው። ይሄ የቃና ድራማ አደረገዋ። አሁን ዳኒ በቃ ተሸወድክ። አሁን ደቅ ብለህ ከትልቅ ሰዎች ጋር ቃላን ያየ ዛርና ቻንድራ ነበረ ስታይ ነበረው። ምክንያቱም እንትኑ አልገባህም። ይሄ ምንድነው የሚባለው መሰላችሁ? መዋቅሩ የስክሪፕቱ መዋቅር አልገባህም ዳኒ። ወይም ደግሞ ይሄ ሴራው በጣም ልል ሴራ ነው። አሁን በተለምዶ በሙያዊ ቋንቋ ነው የማወራችሁ። በእኛ ምን ይባላል መሰላችሁ? ይሄ ዛሬ የመጣው ድርሰት ልል ሴራ ይባላል። በሁለት መንገድ ነው የሚከፈለው፣ ጥብቅ ሴራና ልል ሴራ በሚባል ማለት ነው። አሁን ዛሬ ዳኒ ቀሽም ደራሲ መሆንን የምታስታውቀው በዚህ ነው። ልል ሴራ ሰጣቸው። አብርሽ ደግሞ በዚህ ልል ሴራ በፍጹም አይሸወድም። አሁን አብርሽ ውስጡ ያለው ከፍተኛ የሆነ ጥርጣሬ በቃ በግልጽ ያሳይ ነበር። በቃ የነዚህ ልጆች አንድ ላይ መሆናቸው መጀመሪያም አልተመቸውም። አሁን እዚህ የተናገረውን ስሙት። እግዚአብሔር ይመስገን ወይስ ግዴታ መጨቃጨቅ አለብን ሁሌ? ኧረ ለምን እጅና ጓንት ተገጥማችሁ አብራችሁ አትሄዱ? ምን ችግር የለብኝም። ግን አሁን የተጠራሁበትን ምክንያት አውቄ ታይሚልኝ። አብርሽ ሩታና ሄርሚ አንድ ላይ መሆናቸው ምንም ኮንፈርት አልሰጠውም። በቃ የሆነ ነገር እየሸረቡበት እንደሆነ ገብቶታል። የሆነ ሴራ እያሴሩ እንደሆነ ገብቶታል። ደግሞ እንደዚህ አይነት ሴራዎች ደግሞ ሲመጡ ወይ ደግሞ በድብቅ ነው መሆን ያለበት ወይ ደግሞ እንዴት ነው በማያስታውቅ መልኩ ነበር መሆን የነበረበት። አሁን የዳኒ ቅሽምና እዚህ ጋር ነው። የሆነ ነገር እንደምትፈጥሩ ተናግራችሁ ሄዳችሁ። ትናንትና ደግሞ የሄርሚ ወንድም መበቀል እንዳለባት ደጋግቦ ሲናገር ነበር። ስለዚህ አብርሽ እንዴት ሊጠራጠር አይችልም? እናንተ ሸዋዬ ናችሁ እንዴ? በዚህ ልክ ለምንድን ነው እንዲህ ብትላተሙት እየመጣችሁ? ሲጀምር ደግሞ በዚህ ልክ እናንተ ቆይ አሁን አብርሽን እንካ እንቺ አስመሰላችሁት እኮ እንዴ! ይሄ አይደለም፣ ይሄ ትክክለኛው መንገድ አይደለም። አሁን በዚህ ሂደት ውስጥ በቃ ትልቁ ጨዋታውን እዚህ ጋር የተናገረውን ልንገራችሁ። አብርሽ እች ልጅ ደግሞ ምን አስተማርሻት አለ ሩታን ማለት ነው። ሄርሜላ በጣም ንጹህ ሄርሜላ እንዴት ነው የልጅ አይምሮ ያላት ሄርሜላ ልቧ ምንም በቃ ከምንም ክፋትና ሴራ የነጻ ቅዱስ እንደሆነች አድርገው ሩታን ደግሞ ተጨቃጫቂ፣ ተቧጫቂ፣ ተናካሽ ምናምን አድርጎ እዚህ ጋር ገጸ ባህሪዋን ሳለው። አሁን እዚህ ጋር ለምን ይሄን ተናገረ በሉኝ። አብርሽ ይሄን የተናገረው የሄርሜላ ቤተሰቦች ደስ እንዲላቸው፣ በቃ የሄርሜላ ቤተሰቦች እጅግ በጣም እንዲደሰቱ ይፈልጋል። ለምን አሁን አብርሽ ነግራችኋለሁ ከሩታ ጋር እንዲህ በቀላሉ ከሩታ ጋር ተመልሻለሁ ቢል
ብዙ ሰዎች ቅራኔ ያቀርባሉ። ለሄርሜላ የሰጣት ተስፋ አለ፣ ቀለበት አድርጎላታል፣ ብዙ መንገድ ሄደዋል። ስለዚህ እንዲህ በቀላሉ ከሩታ ጋር ተመልሻለሁ ማለት አይችልም ይሄ ልጅ። ስለዚህ ምንድነው ማድረግ ያለበት? የዘፈን ዳርዳሩ እስክስታ ነው በቃ። አሁን እዚህ ጋር የሩታ የጭንቅላት ጨዋታ ነው የተመለከትኩት። ሩታ ከባድ የጭንቅላት ጨዋታ ተጫውታለች። ምንድን ያደረገችው? አብርሽ ስለኔ ያለው ስሜት ተሟጧል ወይስ አልተሟጠጠም? አብርሽ እኔን ለመራ እንዴት ነው እኔን ከህይወቱ ሙሉ በሙሉ ለማስወጣት ይፈልጋል አይፈልግም? አሁን አንድ ውሳኔ መወሰን አለብኝ። በመጀመሪያ ለማን ነው ስሜት ያለው የሚለውን ማረጋገጥ አለብኝ። ዝም ብዬ ከመድከሜ በፊት አይነት ስሜትም አስባ ሊሆን ይችላል። ከዛ ምን ያደረገች? መጣችና እኔ ፈቅጃለሁ፣ ከዚህ ቀደም መሀላችሁ ገብቼ እኔን ፈርተህ ምናምን ከሆነ አይነት ነገር ብላ፣ አንተ በጤና እንድትኖርልኝ ነው፣ ለልጄ ታስፈልጉሃለህ። ስለዚህ ከሄርሜላ ጋር ደስተኛ የሚያደርግ ከሆነ ከሄርሜላ ጋር ሁን አለችው። አብርሽ በፍጹም ነው ያልፈለገው ይሄን ነገር። በጣም ተናዷል፣ ደንግጧል። ይህ የሆነው አብርሽ የሁለቱ መስማማት ደስተኛ ላደረገው አንደኛ ሁለቱንም በተለያየ ማሊያ ማጫወት ስለሚፈልግ፣ ሁለቱ አንድ ከሆኑ ይነጋገሩበታል። ምንም ፋውል መስራት አይችልም። አንዷ ጋር እየሄደ ማድረግ አይችልም። ሁለቱ በቃ ተጣምረዋል። ደግሞ ምን ሊያስቡ እንደሚችሉ ሴቶች ስለሆኑ ይገባዋል። ስለዚህ አሁን አብርሽ የሆነ ክራውድ ውስጥ የገባ መስሎታል። እንዴት ነው አንድ ሰው እሱ ጭንቅላት ውስጥ ቺቲንግ ካለ ሚስቱም ቺት የምታደርግበት ነው ይመስለው አይደለ? አብርሽም ጋር እሱ ቢሆን እንደዚህ ክፋት ስለሚያስብ እነ ሄርሜላ እና ሩታም የሆነ ክፋት ይዘው እንደመጡ ገምቷል። ስለዚህ አሁን እዚህ ጋር ምንድን ነው የተፈጠረ ያለው? በዳኒ አስተባባሪነት በሩታ ትልቅ እንዴት ነው ሚናውን ተጫዋችነት ይሄን ነገር አድርገውት ሩታን በፍጹም ሊርቅ እንደማይፈልግ፣ ሩታ ራቀችው ማለት በረከት እንደሚርቀው በሚገባ ይረዳል ልጅ። አሁን እንዴት ነው ሄርሜላን ማሰናበት ያለብኝ የሚለውን የማርያም መንገድ እየፈለገ ነበር ይሄ ልጅ። ግን ማንም የማርያም መንገድ ሊሰጠው አልፈለገም። ስለዚህ ምንድን ነው እያደረገ ያለው? ሁለቱም ማፈናፈኛ ስላሳጡት በቃ ሁለታችሁም አልፈልግም ብሎ ከፍቅር ጋር መሆን ነው ያለው አማራጭ። ፍቅር ደግሞ አሁን ከዚህ ቀደም የነበራቸውን ስቶሪ ሁላችንም እናውቃለን። ፍቅርና አብርሽ በምን አይነት ሲቹዌሽን እንደተለያዩ። በመጀመሪያ ደረጃ አብርሽ ከፍቅር ጋር ሲለያይ ምን አይነት ጊዜ ያሳልፏል? አብርሽ ራሱን እስከ ማጥፋት ደረጃ ድረስ፣ ራሱን እስከ መጥላት ደረጃ ድረስ ብዙ ህይወት አሳልፏል። እንደዛም ሆኖ ጋሽዬ ሽማግሌ ተልከው ጋሽዬ እንኳን መጥተው በቃ እቺ ልጅ ትቅረብ፣ ቤተሰቦቿም እሷም ከአንተ ጋር እንዲሆን አይፈልጉም ብለው በቃ ቁርጡን ነግሮታል። ስለዚህ አብርሽ በፍጹም ከፍቅር ጋር መሆን አይፈልግም። ሲጀመርም አሁን ከፍቅር ጋር የሆነበት መንገድ ፍቅር ጀምረው አይደለም። በቃ ፍቅር ጀምረው አይደለም። የሆነው ምንድን ነው? ነይ እኔን ከዚህ ሁኔታ ውስጥ አስወጭኝ አይነት ነገር ነው። እና ደግሞ ፍቅርም ደግሞ ይሄ የተስማማችው ብልጥ ስለሆነች ነው። በተወሰነ መልኩ የሆነ ነገር ጎሏታል ፍቅር። እስቲ ግቡና ተመልከቱ። ቻናሏ ላይ ያለውን ነገር በደንብ እዩ። የፍቅር ቻናል እንደ በፊት አይደለም። አሁን እኔ እዚህ ጋር ሚስጥር ታወጡኛላችሁ እኮ እናንተ። የፍቅር ቻናል እንደሚፈለገው ራን እያደረገ አይደለም። ስለዚህ አብርሽ ያቀረበላትን መስማሚያ ግዴታ መፈረም ነበረባት፣ መስማማት ነበረባት። ስለዚህ ፍቅርም ብልጥ ሆና አብርሽ የሚፈልገውን ነገር እያደረገች ያለችው፣ እሷም ማሳካት የምትፈልገው የሆነ ግብ አለ። መቼም ለእናንተ ወተት ነጭ ነው ብያል ነግራችሁም ይገባችኋል። ስለዚህ ይህን ለማሳካት እየሄደችበት ያለው መንገድ ነው። አሁን አብርሽን ይህን የተቀበለችው እንጂ እሷም ከአብርሽ ጋር መሆኑን አትፈልግም። በቃ ግልጹን ተነግራችሁ። ስለዚህ አሁን አብርሽ በዚህ መንገድ ሩታና ሄርሜላ ማንጨርጨር፣ ማናደድ ወይ ደግሞ ሄርሜላ ከሌላ ሰው ጋር ተስፋ ቆርጣ እንድትጀምር ፍቅር እያሰበ ነበረ። ግን ደግሞ ይሄም እየሰራለት አይደለም። ሁለቱም ሙድ እያዘ እንደሆነ ገብቷቸዋል። አሁን ዳኒሻ በዚህ መሃል መጣና በቃ ራሳችሁን አታዋርዱ፣ እኔ እንደናንተ የሆነ አብርሽ ወደ እናንተ የሚመለስበት መንገድ አመቻችላችሁ፣ ኑ ሻይ ቡና እያለን እናወራ ብሏቸው ይዟቸው ሄደ። ሳይውል ሳያድር ይኸው ይሄን ሀሳብ ደግሞ ይዘው መጡ። አሁን አብርሽን አይታችሁ ከሆነ አብርሽ የሁለቱ መስማማት ሰላም በቃ በሚገባ ሰላም ሊሰጡ አልቻለም። ሁለቱ መስማማታቸው በቃ እንቅልፍ ነስቶታል። የተናገረውም ይሄንን ነው። ከዛ በኋላ ደግሞ ሩታ ሊናገራት የነበረው ሩታ ያላስጨረሰችው ሩታ እዚህ ጋር እንዲወጣ የማትፈልገው የሆነ ነገር አለ። አብርሽ ምን አለ እዚህ ጋር ሊል ሲል አፋፉ ሲል ግን ደግሞ በዛ ነገር ማንም ሰው አያደርገውም። እንደ ሰውኛ እንኳን ብናስበው ይህን ቪዲዮ የሚከታተል ሰው ራሱ እንዴት ነው ባላችሁን አብርሽ አንተ እንደ ሰውኛ ብለህ እኮ እንደ ሰውኛ እኮ እኔን እኮ ብዙ ነገር አንተ ማንም ሰው ቢሆን ማንን የትኛዋም ሴት ብትሆን ባሏን ለሌላ ሰው አሳልፋ ልሰጥ አትችልም በሚመስል መልኩ ንግግሩ ያው እናንተ ይገባችኋል። ይሄ ነው ንግግሩ፣ የተለየ ነገር የለም። ማንም ሴት ብትሆን ባሏን አሳልፋ ልሰጥ አትችልም እያለ ጥብቅና ሁላ ለሩታ እየቆመላት ነበር። እዚህ ጋር ግን
እናንተ አሁን የምትደሳሰቱ አሁን ኮመንት እያየው ነበረ የምትደሳሰቱ ሄርሚ ንጹህ መሆኗን ተናገረ ምናምን ያላችሁ ኮመንት በጣም በቃ የጻፋችሁ ነው። እዚህ ጋር እናንተንም ነው የሸወዷችሁ። እዚህ ጋር ምንድነው አብርሽ ከሄርሜላ ህይወት ሲወጣ ሄርሜላ አሁን በተጠላችበት መንገድ ሆኖ አይደለም፣ ወይም ደግሞ የሄርሜላን ስብዕና ገንብቶ ነው መውጣት ያለበት። ለሄርሜላ በሚያስብ መልኩ ነው መሽሎክ ያለበት። ስለዚህ ምን አደረገ? ሄርሜላንም ክፋት አስተማርሻት ምናምን አለ። ይህ እዚህ ጋር የሆነው እናንተን ለማስደሰት ነበር። ተደስታችኋል። በቃ አብርሽ ሲጀመር በካልኩሌሽን የሚሄድ ሰው ነው። አንዳንድ ጊዜ እንዴት ነው በተለይ ታሞ ከመጣ በኋላ እንደው ብሶበታል እንበል እንጂ አንዳንድ ነገሮቹ ደግሞ በሂሳባዊ ስሌት ነው የሚሄደው። እንዲህ በቀላሉ የሚያዝ ልጅ አይደለም አብርሽ። ቀላል ሰው አይደለም በነገራችን ላይ። ምክንያቱም ሃትሪክ ሰርቷል እኮ አሁን ላይ እኮ ሶስት ቺክ ያለው ሰው እኮ ነው አብርሽ እኮ በሶስት ትንፋሽ ያለ ሰው ነው። ሙቀቱም አያስተኘው እና ምንድን ነው ምን ልላችሁ ፈልጌ ነው አብርሾ በቃ እየተጫወተ ያለው ሚና ሄርሜላን ጥሏት ሄደ ተብሎ በፍጹም መወቀስ አይፈልግም። ራሱን ነው ነፃ ማውጣት የሚፈልገው። በቃ ራሱን ነፃ ማውጣት ይፈልጋል። ስለዚህ ምን አለ? ሩታን ተወቃሽ አደረገ። እዚህ ጋር ምን አለ? ሩታን ደግሞ እንደዚህ አይነት ነገር ሄርሜላን ማስተማርሻት አይነት ነገር አለ። ቀጠለና ደግሞ እዚህ ጋር ደግሞ ልክ የሩታ ውሳኔ ትክክል እንዳልሆነ እንድታስብበት የሚመስል ንግግር ተናገረ። ምን አለ? ቅድም እንዳሳያችሁ ነው አንድ ሚስት እንዴት ባሏን አሳልፋ ምናምን ልሰጥ ትችላለች አይነት ነገር ይናገር ነበር። እንዲያወራ እድሉን አልሰጡትም እንጂ ይህ ደግሞ ትክክል ነው። ማንም ብትሆን እንደዛ ልታደርግ አትችልም። አሁን የሁለቱ ስምምነት በቃ በእርግጠኝነት ማንን አብርሽ ይፈልጋል የሚለውን ነገር እየተመለከቱበት ነው። ሄርሜላም በዚህ ይሄን ነገር በደንብ ታያለች ብዬ አስባለሁ። አብርሽ ለሩታ ጥልቅ የሆነ ፍቅር አለው። እንዲሁ ከአይኑ እንዲሁ ደግሞ ሩታን ደጋግሞ በምን መንገድ ላይ ያገኛት እንደሚሞክር አይታችኋል። ሩታን እኮ ማለት ነው በቃ እንደው ሩታ ከቆረጠች ታውቃላችሁ አይደል? እንዳቆርጥ በደንብ እየሄደ እያገኛት ተስፋ ይሰጣት ያለው እኮ ለዛ ነው። ሩታ አንድ ከህይወቱ ካስወጣችው በፍጹም ተመልሶ መግባት እንደማይችል ስላወቀ ነው። ይህንን ውሳኔ ራሱ ቀልድ ነው፣ ጨዋታ ነው፣ የሆነ ሴራችሁ ነው ምናምን ብሎ እንዲሄድ ነው። እሺ ብሎ ከሄደ ሩታ ምዕራፏን እንደምትዘጋው ያበቃ ጉዳይ እንደሚሆን በደንብ ይረዳል። ስለዚህ እንዴት እንደደነገጠ አይታችኋል። አሁን እዚህ ጋር ሩታን በጣም ይፈልጋታል፣ ግን ሄርሜላን ማስቀየም አይፈልግም። የሄርሜላን ቤተሰቦች ማስቀየም አይፈልግም። ግን አብርሽ እንደዛ ስታደርግ ደግሞ ሩታን በሚያስተኩስ መልኩ መሆን አለበትም። አዎ እንደዛ ማድረግ የለብህም። ይሄ ትክክለኛ መንገድ ነው ብዬ አላምንም። ስለዚህ ቀን በቀን አብርሽ በምታሳየው ምግባር በቃ እመንና አጥፍቻለሁ ይቅርታ ጠይቅ በልና ወደ ሩታ ተመለስ። ግን አሁንም ይሄን ስለ ግን ሩታ ፍቃደኛ ነች የሚለውን ደግሞ ያጠራጥረናል። ምክንያቱም ሩታ ከቀን ወደ ቀን ለአንተ ያላት ስሜት መቼም ይሸረሸራል ብዬ አምናለሁ። በቃ ያው ለልጇ ስትል እንደሆነ ግልጽ ነው እንጂ ሩታ አንተን የምትለማመጥ አይነት ሰው አይደለም በዚህ ሰዓት። ምክንያቱም ሩታ እንኳን አይደለም በዚህ ልክ ጥላት እየሄድክ ሪስፔክት እያደረካት አይደለም ትንሽ ነገር እንኳን እሷ ኮንፈርት የነሳት ንግግር ከተናገርካት ታውቃታለህ። ክብሯን እንዴት እንደምታስጠብቅ እንዴት ክብር ያላት ልጅ እንደሆነች ታውቃለህ። በቃ ለክብሯ እንዴት እንደምትጨነቅ እንዴት አድርጋ ስትወለውልህ እንደነበር ታውቃለህ በክብሯ ከመጣባት። ግን አሁን እዚህ ጋር መርጋት ባለባት ቦታ ላይ ረግታ፣ መጮህ ባለባት ቦታ ላይ ጮሃ፣ ማግኘት የምትፈልገውን ነገር ለማግኘት በቃ የምትፈልገው ያክል ርቀት ትሄዳለች። አንድ ሰው እኮ ማሳካት የሚፈልገውን ነገር ለማሳካት የማይሆነውን ሁሉ የሆነ። ስለዚህ ይህንን ነገር እያደረገች ያለችው ለልጇም ነገ ጠዋት ደግሞ ለተሻለ ህይወትህም ስትል ነው። አሁን እዚህ ጋር አንተ ሄርሜላም ጋር ሄደ ደስተኛ እንደማትሆን ግልጽ ነው። ሄርሜላ በአንድ ቦታ ተናግራለች። ከእኔ ጋር ሆኖ እንኳን ምንም ስሜት ሊሰጠኝ አልቻለም፣ ደስተኛ ልሆን አልቻልኩም ብላለች። አብርሽን ከህይወቴ ላስወጣ ያለች ቀን። ስለዚህ አሁን ይሄ ምንድን ነው? አብርሽ በቃ ፍላጎትህ ግልጽ ነው። ሁሉንም ማጣት አትፈልግም። ይበልጥ ግን ሩታን በደንብ አድርገህ በህይወት ውስጥ ማቆየት ትፈልጋለህ። እንድትወጣም ከህይወት አትፈልግም። ለዚህ እኮ ነው በተለያየ መንገድ ማግኘት የምትፈልገው እሷን። ግን አሁን አልረፈደም፣ ግን ይረፍዳል። አሁን በሩታ ላይ ያለህ ነገር አልረፈደም፣ ግን ይረፍዳል ነው። ዛሬ ደስ ያለኝ ንግግር ከእነ ሩታ በዴቭ ቤት የመጡ ሰዓት የተናገሩት ነገር አለ። ሩታም እኮ ሌላ ወንድ ምናምን ይዛ መምጣት አያቅታትም። ነገር ግን ለክብር ሲባል ሲቀጥልም ደግሞ አርፋ ልጇን ታሳድግ፣ ልጄን ላሳድግ ስላለች ነው ተባለ። አያችሁ፣ በቃ ክብር ማለት ይሄ ነው። ወላድ በድባብ ትሄድ እኮ አይደለ? ወንድም ሴትም ማንም ነፍ ቱቲ ነው በዚህ ሰዓት አይደለ? ግን ምንድን ነው ክብር የሚባለ? በነገራችን ላይ ለሰው ልጅ የሚቀድመው ከምንም ነገር በላይ ክብር ነው።
ሩታ ደግሞ ክብሯ እንዴት እንደምታስጠብቅ አይታችኋል። በዚህ ጉዳይ ላይ ደግሞ ሄርሜላም ደግሞ የተናገረችውን ሰምታችኋል። ሄርሜላም ብላለች እኮ እኔ 10 ዓመት ወንድ ይዞ መምጣት አይደለም ግን ለተሰማኝ ሰው የሚፈለገውን ነገር ለማድረግ ዝግጁ ሆንኩ እንጂ 5-6 ወንድ ይዞ መጥቶ እንደዚህ ማድረግ አያስፈልግም ብላለች። አሁን ወርደ የተገኘው አብርሽ ነው። በቃ በዚህ ሂደት ውስጥ ነጥብ ጥለሃል። በቃ አሁን ፎጣ ጥለሃል አብርሽ። ስለዚህ ከነገ ዛሬ እያልክ ነገሮች የተወሳሰቡብህ እነዚህ ሰዎች ቀለበት ውስጥ ከገባ መውጫ የለህም፣ በተአምር መውጫ የለህም። ስለዚህ አሁኑ በመጀመሪያ ሩታን ስሟ ላጠፋችሁት ይቅርታ ጠይቁ። በቃ አጥፍታችኋል። ሩታ ባልሆነችበት እንድትውል አድርጋችኋል። ይኸውልህ ሩታ በድላ ሩታ የሆነ ነገር አድርጋ ቢሆን እመኑኝ ቤተሰቦቻችን፣ ሩታ አብርሽ ላይ የሆነ ነገር አድርጋበት ቢሆን ይህን አክል አይታገስም። የታገስኩ ነው እንዳለው በፍጹም አይታገስም። ለምን እንደሆነ እንገራችሁ። በመጀመሪያ ደረጃ ሩታ እንደው ምንም ሳታደርገው እንደው ምንም ሳይፈጠር እንኳን በምን መልኩ እንደሚያወራት ታውቃላችሁ። እንኳን የሆነ ነጥብ ይዞባት አይደለም ነጥብ ሳይዝባት እንኳን እሷን ለማስተኮስ የሚሄድበት ርቀት እንዳለ ታውቃላችሁ። አሁን ሩታና ኤፍሬም የሆነ ነገር አድርገውት እሱ ሴኪዩር አድርገውላቸው ምናምን ነው ብላችሁ እንዳትገምቱ። በፍጹም ማናቸውም አያደርጉም። ማናቸውም ባለፈው አቤልና ሄርሜላም ደግሞ በሩታና በኤፍሬም መካከል የሆነ ቮይስ ይዘናል ብለው መጡ። ይህም እንደማይሆን ትክክለኛ እንዳልሆነ ስለገባቸውም ነው ይህንን ነገር አሁን አብርሽም አሁን ይሄ ጥያቄ መጠየቅ አይፈልግም። ይሄ ጥያቄም ሁለተኛ መጠየቅ አይፈልግም። ለምን ባልዋለችበት ነው ልጅቷን እንድትውል አድርገው እነ ቡዜም እነ ዴቭም እነ ሄርሜላም ልጅቷን ሲጠረጥሯት የነበሩ እንዴ። ሄርሜላ እኮ በደንብ ስለተረዳችና ስላወቀች ነው ሩታ ከዚህ ነገር ከደሙ ነፃ ስለሆነች ነው ለመታረቅ ዝግጁ የሆነችው እና ባለፈው ያጠፋችውን ጥፋትም ለመካስ ብላ ነው እንጂ ሄርሜላ የምታውቀው እውነት ካለ እውነት አብርሽ ላይ ሩታ አስደረገባት ከሆነ እኮ ሄርሜላ ለህይወቷን ትፈራለች እኮ። ሩታን ደግማ ማግኘት አትፈልግም። ለምን ሩታ በእንደዚህ አይነት መንገድ የምትሄድ ልጅ እንደሆነች ስለምትገነዘብ በፍጹም ከሩታ ጋር አንድ ለመሆን ለመታረቅ የሆነ ሀሳቦችን ለማሰብ በፍጹም አትሞክርም ነበር። ለምን ትፈራታለች? እኔ የሆነ ነገር ብታደርግስ ብላ ትጠራጠራለች። በፍጹም አብራት ልትበላም አብራት ልትንቀሳቀስም ምንም ነገር ልታደርግ አትችልም። አብርሽም ደጋግመህ ከሩታ ለመራቅ ነው እንጂ ደጋግመህ ሩታን አይኗን ሊየው በሚመስል መልኩ ደጋግመህ እየጠራህ አልመጣም ትለኛለች ብለህ ስትሰጋ ደግሞ ልጇን እየወሰድክባት ምንም አይነት መስመር አትጀምርም ነበር። አያችሁ። በዚህ ሂደት ውስጥ ግን የሩታ ሐቂቃ በደንብ ወጥቷል። ሩታ ምንም እንዳላደረገች፣ ሩታ ንጹህ እንደሆነች፣ የእሷ ስኬት ላይ መድረስ ያቃታቸው ብዙ ሰዎች ነበሩ። እነዛ ሰዎችም አሁን አፋቸውን ይዘዋል። በቃ አሁን ስለ ሩታ ምንም እያሉ አይደለም። ምክንያቱም ሩታ እንደማታደርግ ጋር ወጣ። በቃ ብዙ ሰዎች አሁን ሩታ የደረሰችበት ስኬት ሩታ ያገኘችውን ህይወት ማግኘት ፈልገው ያልተሳካላቸው ነበሩ። እነዛ ሰዎች በደንብ አድርገው ስሟን ለማጥፋት ሞክረዋል፣ አልተሳካላቸውም። እሺ አሁን እንትና መመልከት እንችላለን፣ ቶፋ መመልከት እንችላለን። ቶፋ አሁን የት ገባ? እሺ አሁን ሩታ ምናምን ስትል ነበር አይደለ? ሩታና ኤፍሬም ናቸው ስትል ነበር። የታለ መረጃ? አብርሽ ስላንተ ቴንኪው። እንደው በአንተ ፎቶ ማቃጠል በአንተ የቀበርከው ፎቶ ድኖ ከሆነ በአንተ ከጠንቋዩ የወሰድከው ሀብል ከሆነ አብርሽ ሄደህ ነው የታለ ቴንኪው ብሎ የመጣው? አመሰግናለሁ ለህይወቴ አንተ የሆነ መስመር ሄደልኛል ቴንኪው ለምን አላለ? ምክንያቱም አንድ ሰው ህይወቱን ስታተርፉለት እኮ ሳይውል ሳይድር ነው አግኝቷችሁ ቴንኪው ላሌላችሁ የሚገባው። ግን እናንተ ሩታን ስሟን ስታጠፉ የነበራችሁ ሰዎች አንገታችሁን ትደፋላችሁ። በስተመጨረሻ እውነት ስትወጣ ደግሞ እውነት ወጥታለች። አሁን ሩታ ቀና ብላ ነው የምትሄደው ከማንም በላይ። አብርሽ አሁን እንኳን ሩታ ከህይወት ልውጣ ስትለው እንዴት እንደነገጠ አይታችኋል። አብርሽ እኮ ከሩታ ውጭ እኮ ቪዲዮ ራሱ መስራት አይፈልግም። ፍቅርንም ቢጠራ ሩታ ያለችበት፣ ሄርሜላንም ቢጠራ ሩታ ያለችበት፣ ቡዜንም ቢጠራ ሩታ ያለችበት፣ ሩታ 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 ሩታ። አያችሁ ሩታ ምን ያህል አስፈላጊ ሰው እንደሆነች። እንደው ሩታ በእንደዚህ አይነት መንገድ ውስጥ ገብታ ቢሆን እኮ አይነሽን ላፈር ነው የሚሏት። በፍጹም ሊያገኟት አይፈልጉም። ዴቭም ደጋግሞ አያገኛትም። ቡዜም ልታገኛት አትፈልግም። ይኸው አብርሽ በራሱ እንደዚህ አይነት ባለጌና የማይሆን ስራ መሰራ ልጅ እንዳልሆነች ስለሚገባቸው ነው። በቃ እሷን ለማሸነፍ ብዙ ሙከራ ሞከሩ። የእሷን በሰው ተወዳጅነት ወደ እነሱ ለመቀልበስ ሞከሩ። አልተሳካም። ይሄ ደግሞ በሀቅ መስመር ቢሆን ኖሮ ይሆናል። ሩታ እኮ ኦዲየንሶች የሚወዷት ውደዱኝ ብላቸው አይደለም፣ ባላት ስብዕና ነው።
እንዴ የሰው ልጅ እኮ ባለው ካራክተር ነው የሚወደደው። ስትጠሉ ባላችሁ ካራክተር ነው፣ ስትወደዱም ባላችሁ ካራክተር ነው። ስለዚህ ሩታ ያላት ማንነትና ስብዕና ተወዳጅ ነው። ደግሞ አንዳንድ ጊዜ እግዚአብሔር ራሱ ለሰው ልጅ እንዲሁ የመወደድ ጸጋ ይሰጣል። እኛ ለምሳሌ ስለ ጣርን፣ ስለለፋን፣ ስለደከምን እኮ አይደለም ሰው የሚወደን፣ ወይም እንዲወዱን በማሽቃበጥ ምናምን አይደለም ሰው እንዲወደን የምናደርገው። አንዳንድ ጊዜ ምን አለ መሰላችሁ፣ የፈለገውን ያክል የሆነ ነገር ብታደርጉ ልትወደዱ አትችሉም። በቃ አንዳንድ ጊዜ የመወደድ ጸጋ በራሱ እግዚአብሔር ይሰጣል። ግርማ ሞገስ የሚባል ነገር አለ። ሩታ ጋር ደግሞ ይህ አለ፣ የመወደድ ጸጋ አላት። ልጅቷ እንዲሁ ስትታይ የምትወደድ ልጅ ነች። አሁን አብርሽ ይህንን ነገር ማለት ነው አንተ ሳይውል ሳያድር ከህይወቴ ውጭልኝ ብትላት ምን ያህል ሰው እንዴት ማመልከቻ እንደሚያስገባ ታያለህ። የምር ነው የምልህ አብርሽ፣ ምን ያህል ሰው በቃ እንደው ማመልከቻ ይዞ እንዴት የተዘጋጀ ሰው አለ። ልክ አብርሽ እኔ ከሩታ ህይወት ወጥቻለሁ፣ በቃኝ፣ ተስማምቻለሁ፣ አልፈልጋትም ያለ ቀን የማመልከቻ ማት ሲጎርፍላት ታያለህ። ልጅቷ በጣም የምትወደድ ልጅ ነች። በቃ ትክክለኛ ሔዋን የሆነች ልጅ ነች። በቃ ስኬት ቢባል ስኬት፣ ጠንካራነት ቢባል ጠንካራነት፣ እናትነት ቢባል እናትነት፣ ፍቅር ቢባል ፍቅር፣ ሁሉንም ታደላለች እች ልጅ። የሰው መውደድ ጊፍትር ነች። በቃ አሁን እናንተ ሰዎች ለመወደድ ብለን ብዙ መስመሮች በሄድን ቁጥር ይበልጥ እንድንጠላ ነው የምንሆነው። መጣች ደግሞ ነው የሚባለው። ስለዚህ ሩታ ጋር ለመድረስ ትህትና ይቀድማል። ወይ ደግሞ ፈጣሪን ምን ማድረግ አለብን? ፈጣሪ ሆይ በቃ የመወደድ ጸጋን ስጠን፣ ግርማ ሞገስ አላብሰን ብለን እንጸልይ። ወይ ይህ ካልሆነ እንዲህ በቀላሉ ይመጣ አይደለም። አሁን ይኸውላችሁ በዚህ ሁኔታ ውስጥ አሁን እናንተ ሩታ እንድትጠላ የለፋችሁትን ልፋት ለመወደድ ብትለፉ ወይም ደግሞ ስብዕናችሁ ላይ ለማስተካከል ጥረት ብታደርጉ በተወሰነ መልኩ ለውጥ ታመጡ ነበር። አሁንም በፍጹም ይሄ የሚሳካ ነገር አይደለም። ሩታን ይቅርታ ጠይቁ። ባልዋለችበት ውላለች ብላችሁ እያወራችሁ የነበራችሁ እኔ አሁን ከቶፋ ጋር ነግሬያችኋለሁ አይደለ? ቶፋ በግልጽ የሄደበት የነበረው መንገድ አለ። ሩታን በቃ እርግጠኛ ሆኖ እንዲያርጋበታለች ብሎ የሄደበት መንገድ አለ። አብርሽም ደግሞ ሲመጣ እንደው አንድ ጥያቄ ልጠይቃችሁ። መጣ ድኖ ምናምን ተሽሎት መጣ አይደለ? ድኖ ተሽሎት ከመጣ በኋላ እንዴ ሄርሜላ ምን አደረገችው? እንደዛ ከሆነ ሩታ እንደዛ ካስደረገችው ወይስ ሄርሜላ ተባባሪ ነበረች? አሁን ወይ ጸበል ገብቶ ከሆነ ሲለፈልፍ ሄርሜላና ሩታ ናቸው ብሎ ሰይጣኑ ጮኋል፣ መንፈሱ ጮኋል። ወይ ጸሎት ሲደረግልህ ሩታና ሄርሜላ በአንድ ላይ በጥምረት ሆነው ነው ብሎ ጮኋል። ለምን ሁለቱንም አልፈልግም አለ? እንደው በዳይ አንድ ሰው ከሆነ ያንን ሰው ነው ጥፋተኛ ነህ፣ በዳይ ነህ፣ ከእንግዲህ በኋላ አንተ ለእኔ ለስኬቴ እንቅፋት ነህ፣ አታስፈልገኝም ብሎ ያን ሰው ነው የምታስቀናጠር የምታስወጣው። አብርሽ ድኖ እንደተመለሰ እኮ ሩታ በዚህ ሁኔታ ውስጥ ምንም እንደሌለችበት ግልጽ የሚያሳየው ሁለታችሁንም ነው አልፈልግም ያለው። ምን ትጠረጥራላችሁ በዚህ መሃል? እናንተ እንደው አውቆ የተኛ ካልሆናችሁ እያየን አላየንም ለማለት ካልሆነ በስተቀር ሩታ በዚህ ሂደት ውስጥ እንደሌለችበት አብርሽ ይህን መንዘላዘል ስለፈለገው ተወዳጅ ነኝ ብሎ መኩራሪያ ስለፈለገ እቺ የ18 ዓመት ላይ ፋይሬጅ የምትባለው ምናልባት አለፋ ሆኗል። አሁን ላይ ሆናል ያገኛት እቺ ፋይሬጅ ከችኮቹ ጋር ምናምን ያችን ምናምን ጣጣ ማድረግ ሳይረፍድ ማለት ነው። ግን እርድና እንደዛ አይደለም። እርድና ከታች ጀምሮ አብራ ያሳደገችውን በውድቀቱም በከፍተውም በማልቀሱም በመሳቁም በየትኛውም ስሜት ውስጥ አብራው ከጎኑ ድግፍ አድርጋ ያቆየችው ሩታን እንዲሁም ደግሞ ከእሷ ያገኘውን የመጀመሪያ በኩር ልጁ የአብራኩ ከፋ የሆነውን ልጁ ልዑሌን በሰላማዊ መንገድ ማሳደግ ነው የአራዳ ልጅ የሚያስብለው፣ አራዳም የሚያስብለው፣ ነቄም የሚያስብለው። ሴት በሴት ላይ መደረብማ ነቄ አያስብልም። በነገራችን ላይ ከሴት ጋር ያለን መስመር መልካም ካልሆነ የመውደቂያችንን መንገዶች ናቸው። አዎ ይሄን እንዳንረሳ። ሳምሶንን ታውቁታላችሁ አይደለ? ደሊላ እንዴት አድርጋ አታለው ግርማ ሞገሱ እንደወሰደችበት፣ እንዴት አድርጋ እንዲሸነፍ እንዳደረገችው በመጽሐፍ ቅዱስ ላይ በደንብ ነው የምታውቁት ብዬ አስባለሁ። ሳምሶንና ደሊላ እንዴት አድርጋ ፀጉሩ ላይ የነበረውን ኃይሉን አስቆርጣ በስተመጨረሻ አይነ ስውር ሆኖ ያን ሁሉ ኃይልና ግርማ ሞገስ አጥቶ አምላኬ ሆይ እባክህ የመጨረሻ ጉልበት ስጠኝ ብሎ ለምኖት እንዴት ሞገስ እንዳገኘ አያችሁ። የመጥፊያችንን መንገድ ሊሆኑ ይችላሉ አንዳንድ ጊዜ። ጠቢቡ ሰለሞን የሁሉ ሚስቶች ነበሩት ምናምን ልትሉኝ እንዳይሆን፣ እንደሱ ግን ጠቢብ አይደለንም። ገባችሁ? ስለዚህ ይህንን ነገር በደንብ ማሰብ አለብህ አብርሽ። ይህንን ምክር የመከረ ሰው እንድትወድቅ ነው። አሁን ያለ ስኬት እጅግ በጣም የቆረቆሮ ሰው ነው።
ምን ይላል መሰላችሁ? የሆነ ጥቅስ ላይ አምላኬ ሆይ ጠላቶቼን እኔ እጠብቃለሁ፣ ወዳጅ መስለው ጠላት የሆኑትን ደግሞ አንተ ጠብቅልኝ ይላል። አብርሽ ከጎኑ ያሉ እንደው እንድትወርቅ ድርድሪቱን እንድትጀምር የሆነ የገፋፉ ከሆነ 3-4 እኮ መያዝ ጀብድ ነው ብለው የሚመክሩ ካሉ በየክለቡ በየጭፈራው ወይ ደግሞ በየሆነ ቦታ በሄድክ ቁጥር ብዙ ሴት እንደ ልብስ መቀየር ምናምን እንደ ዝና ነው ብለው ካሳመኑ ይህን ካይምሮ ማስወገድ አለብህ ብዬ አስባለሁ። እንደ ተበዳይ አትሁን። ሁሌ በዚህ ምድር ላይ ስንኖር ያልበደልነው የለም። ሁላችንም በዳዮች ነን። በእጅ አዙር ደግሞ ተበዳይም እንሆናለን። ለማንኛውም እዚህ ምድር ላይ የዘራነውን የምናጭደው። መቼም ማሽላ ዘርተህ ስንዴ አትጠብቅም አይደለ? መቼም ስንዴ ዘርተህ ደግሞ ጤፍ አትጠብቅም። ደግሞ አውሮፕላን እንዴት ነው ኤርፖርት ሄደህ መርከብ እንደማትጠብቀውላ ማለት ነው። ስለዚህ ነግሬሃለሁ፣ ከፍቅር ጋር የያዝከውን ጨዋታ አቁም። አሁን በቃ ይበጀኛል ብለህ በምታስበው ጋር ሰው ተሰብስበህ ሂድ፣ ኑር። በነገር ላይ ያየም የተመኘም የዋ መነዘረ ነው። ደግሞ በስተመጨረሻ ዝሙት መጥፊያ ነው የሚሆነው። ካልሆነ አንዳንድ መጽሐፎችን አንብ። እንደው ደግሞ መንፈሳዊ ህይወትህን ደግሞ አስተካክል። እኔ በዚህ ጉዳይ ላይ ጠንካራ ነኝ ጎበዝ ነኝ ብዬ አይደለም የምነግርህ፣ ግን ብዙ አባቶች አሉ፣ ብዙ በፓስተሮችም ሊኖሩ ይችላሉ፣ ይነግሩሃል ዝሙት ምን ያህል ገዳይና አጥፊ እንደሆነ። እንዴ ምን አባን መቀባጠር ሆነ እኮ ምንም አላደረኩም ልትሉኝ ትችላላችሁ፣ አላረገም ልትሉኝ ትችላላችሁ። ግን እኮ መጽሐፉ የሚለው ያየም የተመኘም የዋ መነዘረ ነው። ሙዚቃ እኮ እንዴት ነው ኃጢአት ነው ሲባል እንዴት ነው ለሰው ልጅ መሰናከያ ይሆናል ተብሎ ነው አይደል ኃጢአት የሚሆነው አይደል? ቤተሰቦቼ ሙዚቃ ለሰው ልጅ መሰናከያ ነው ተብሎ ነው ኃጢአት ነው የተባለው። ስለዚህ አብርሽ አንተ ለሰው ልጅ መሰናከያ እስከሆንክ ድረስ፣ ለሰው ልጆች እንባ ማልቀሻ እስከሆንክ ድረስ፣ ለሰው ልጆች ደስታቸውን ነጥቀህ ወደ ሀዘናቸው የሚንደረደሩበት መንገድ እስከሆንክ ድረስ በፍጹም ከኃጢአት ልትርቅ አትችልም። ስለዚህ በዚህ ሰዓት ጽድቅ እንኳን ተሰርቶ የሚሆን አይደለም። ደግሞ የመጨረሻ አንድ ነገር ተናገር ልጨርስ። በጣም ወደው አባባሎች ትሞታለህና ቤትህን አጽዳ፣ ትሞታለህና ቤትህን አጽዳ። ይህ ሲባል ደግሞ ሁላችንም ከዚህ ቀደም እንደተሸወር ነው ቤታችንን ምናምን ማጽዳት ምናምን መወልወል ምናምን አይደለም። ቤትህን አጽዳ ማለት ራሳችን ሰውነታችንን ነው። ይህ እንዴት ነው የሚሆነው? ራስህ ታውቋለህ። ውድ ቤተሰቦቻችን እጅግ በጣም ወዳችኋለሁ፣ አከብራችኋለሁ። ለእናንተ ትልቅ ክብር አለኝ። በጣም ወዳችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰባችሁን ይሁኑ። እንግዲህ ሁሌም እንደምናገረው ፍቅር ያሸንፋል። ዋን ላቭ